ስለ አማራ ጄኖሳይድ መፈጸሙን ቢያንስ በአራት የስልጣን ደረጃ ላይ ያሉ የኦሮሚያ ተወላጆች ወይም ደግሞ በኦሮሞ ሕዝብ ዘንድ ጆሮአቸውን ሰጥቶ የኦሮሞ ሕዝብ የሚሰማቸው በአመራርነት ከብልጽግናም የነበሩ ከተቃዋሚ ጎራ የነበሩም የኦሮሞ ልጆች ማረጋገጫ ሰጥተውናል። ከማል ገልቹ ዶክተር አርፋሳ ምናምን የሚባል የአዲስ አበባ ልጆችን የሰደበና የምክር ቤት አባል የነበረ ታየ ደንዳአ፣ ሰሞኑን ጀዋር መሐመድ ይሄንን አጀንዳ አድርገን እንዳናወራ ጌታቸው ረዳን ወደ ወልቃይት ልኮ ውይይት እንዲደረግ አድርጓል። ኮሎኔል ደመቀ በሚገባ አስቀምጦለታል። መልሱንም እንደሰጠው ተስፋ አደርጋለሁ። የትግራይ ህዝብ ጋር ችግር የለብኝም፣ የኦሮሞ ህዝብ ጋር ችግር የለብኝም። ምን አይነት ፖለቲካ እንደሚሰራ ግን ማወቅ መቻል አለብን። ከዚህ ጄኖሳይድ ለማምለጥ ይሄንን አጀንዳ አድርገን እንዳናወራ የፋኖ አመራሮች የሚባሉትን አሳልፈው የሰጡንን ወይም ደግሞ ትግል ወደ ኋላ የጎተቱ በተለያየ አጀንዳ ጊዜያችን እንድንፈታ በጣም በርከት ያለ የፖለቲካ ሴራ ተሰርቶብን ስንተራመስ እያየው ነው። ቢሆንም አሁን በተጨባጭ ሁኔታ ወልቃይት አማራ እጅ ነው ያለው። ምንም ችግር ይመጣል ብዬ አላስብም። በአማራ ህዝብ ላይ ጄኖሳይድ ታውጆበት ጄኖሳይድ እንደሚፈጸምበት በፕራይም ሚኒስተር ደረጃ ህዝቡን ሰብሬ ጨርሼ ጨፍጭፌ ብሎ እንዳስቀመጠ ተጨባጭ መረዳጃችን ላይ አለ። ይሄንን ይዘን ፖለቲካ በዚህ መስራት ሌሎቹ አማራዎች ይሄንን ግንዛቤ እንዲኖራቸው ሌሎቹም ሰዎች በስልጣን ደረጃ ላይ ያሉ ወጥተው ምስክርነት እንዲሰጡ ፖለቲካ መስራት አለብን እንጂ ዛሬም ነገም ጎጃም፣ ጎንደር፣ ወሎ፣ ሸዋ ምናምን በጎጠኝነት በቀበሌ በመንደርተኝነት የሚኒሻ ልጆች የብአዴን ምናምን እየተባባልን መባላቱ ትርጉም የለውም። የጊዜ ጉዳይ ነው። ሁሉም እጁን ያገኛል። ፖለቲካው ግን ያለው መሰራት ያለበት ፖለቲካ የአማራ ፋኖ አንድ እንዳይሆን የተከደበት ትግሉ ወደ ኋላ የተጎተተበት ግምገማ በአማራ ላይ ጄኖሳይድ ሊፈጽም ወንበር ላይ እንደወጣ በተጨባጭ ወጡ መረጃዎችን በተጨባጭ አማራ ህዝብ ላይ የተወሰዱት እርምጃዎችን እነሱን ይዞ ለዓለም አቀፍ ደረጃ አሳይቶ ፖለቲካ ሰርቶ ይሄንን ስርዓት ከስር መሰረቱ መገርሰስ ነው። በተለያየ ቦታ ግን የብአዴንን ተልዕኮ ይዘው የሚፈጽሙ በርከት ያሉ ሰዎች ስላሉ ጥንቃቄ እናድርግ። ለአማራ መታገል ጽድቅ ነው። ጄኒውን የሆነ ሐቀኛ የሆነ እጃችን ላይ ኤቪደንስ ስላለ እናሸንፋለን። በመንደርተኝነት በቀበሌነት የሚተራመሱ በርከት ያሉ ሰዎች አሉ። እነሱን ኢግኖር አድርጎ መሄድ ነው። በዚህ አጋጣሚ የቤተክርስቲያን ጉዳይም ማንሳት እፈልጋለሁ። በርከት ያሉ አባቶቻችን ታርደዋል። ዝቋላ ላይ በርከት ያሉ መነኮሳት ተጨፍጭፈዋል። ሁሉም እያወገዘ ነው። ቤተክርስቲያኗ ምን አለች? ያንስ ጭፍጨፋ እንዴት የሀገሪቱ የኦርቶዶክስ ቤተክርስቲያን ስራ አስኪያጅ ዝም አሉት? ቤተክርስቲያኒቱስ ለምን ዝም አለች የሚለው እንደ ተጨባጭ ውይይት ሊደረግ የሚገባበት ነው። ባልሆነ አንድ አጀንዳ ባልሰለጠኑ ሰዎች የሚወሩ ነገሮችን ጥቂት ግለሰቦች ተሰብስበው የሚያጮሁትን ነገር እያጮህን ጊዜያችንን ማቃጠል የለብንም። በሶስት አጀንዳዎች ዙሪያ መነጋገር አለብን። የአማራ ህዝብ ጄኖሳይድ፣ የአማራ ፋኖ እንዴት አንድ አልሆነም ትግሉን መገምገም፣ ሶስተኛ ቤተክርስቲያን ላይ ግድያ መቼ ነው የሚቆመው ላይ እንወያይበት። ቴንክ ዩ